ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለህዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ጣፋንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ በሳምንቱ የተመረጡ ዋና ዋና ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ተሻገርን። በምክክር ጉባኤው ጫና ያደረሰብን ተጽዕኖ የፈጠረብን አካል የለም ሲሉ የጉባኤው ተሳታፊዎች ገለጹ። በሌላ በኩል ዜጎች ያለ ስጋት የሚኖሩባት ኢትዮጵያን ለመፍጠር እየተሰራ ነው ሲሉ የጉባኤው ተሳታፊዎች ባሳለፍነው ሳምንት ለኢሳት ተናግረዋል። ትዕግስት ተስፋዬ ተጨማሪ አላት። ሐምሌ 8 ቀን የተጀመረው የምክክር ጉባኤ እንደቀጠለ ነው። ኢሳት የምክክር ጉባኤው ሂደት ምን ይመስላል ሲል ተሳታፊዎችን አነጋግሯል። ከደቡብ ኢትዮጵያ የምክክሩ ተሳታፊ የሆኑት አበበ አይዛ ምክክሩ ፍትሃዊና ጤናማ በሆነ ሁኔታ እየተካሄደ መሆኑን ተናግረዋል። የምክክር ሂደቱ በጣም ሳቢና ጥሩ ፍትሃዊ በሆነ ሁኔታ እየሄደ ነው። እስካሁን ድረስ ተጽዕኖ የፈጠረብን፣ ጫና ያደረሰብን፣ በሚፈልገው አቅጣጫ እኛን ለመንዳት የተሰራ ምንም አይነት ስራ የለም። የምክክር ሂደቱ በጣም ጤናማ በሆነ ሁኔታ እየሄደ እንዳለ ነው እኛ የምንረዳው። የሀሳብ ልዩነቶች እየተንሸራሸሩ ናቸው። እነዚህ የሀሳብ ልዩነቶች ደግሞ የሚበትኑን ሳይሆኑ ሀሳባችንን ሰብስበን ከሚቀርቡ ሀሳቦች የተሻለው የትኛው እንደሆነ በመምረጥ ሁሉም አገርን ሊያሻግር የሚችል አገርን ሊጠቅም የሚችል ሀሳብ እንዴት አድርጎ መፍጠር መመስረት ይቻላል በሚለው ላይ ትኩረት ያደረገ አካሄድ ነው እስካሁን ድረስ። ሌላኛው ከማዕከላዊ ኢትዮጵያ በጉባኤው የተሳተፉት ዶክተር ተስፋዬ በበኩላቸው ዜጎች ያለ ስጋት የሚኖሩባት ኢትዮጵያን ለመፍጠር በሚደረገው ጥረት የሚደግፉ ሀሳቦች ቀርበዋል ነው ያሉት። እንግዲህ የምክክር ኮሚሽኑ ውይይት ከጀመረበት በጊዜ በ8 አብይ ጉዳዮች ላይ ነው ወይም ቴማቲክ ላይ ነው ውይይት ሲያደርግ የነበረው። እኔ እንደ አጋጣሚ የደረሰኝ የሰላም ግንባታ ላይ ነው እና በዛ በሰላም ግንባታ ላይ ብዙ ጠቃሚ ሀሳቦች ተነስተዋል። በተለይ ለሀገር የሚጠቅሙ ወደፊት ደግሞ ዜጎቿ በሰላም ተከባብረውና ተቻችለው የሚኖሩባትን በሰላም ያለ ስጋት የሚኖሩባትን ኢትዮጵያን ለመፍጠር በሚደረገው ሂደት ብዙ ሀሳቦች ተነስተዋል። ከአዲስ አበባ የምክክር ጉባኤው ተሳታፊ ዋለልኝ መኩሪያ በበኩላቸው የምክክር ጉባኤው በመጨረሻ ሀገራዊ ፋይዳ ያለው ሀሳብ ይዞ ይወጣል የሚል እምነት እንዳላቸው ነው ያነሱት። በሁሉም መስክ የተንጠባጠበና የተቆራረሰ የሚጣል ሀሳብ ሳይኖር ፍትሃዊ በሆነ መንገድ ዛሬ የዘነጋውን በማግስቱ እያነሳ በማግስቱ የዘነጋውን በሶስተኛው ቀን ሲያነሳ ለምን ታነሳለህ ሳይባል በጣም አሰልቺ ቢሆኑም ድግግሞሾቹ ነገር ግን ሁሉም ሀሳቡን በደንብ በነጻነት እንዲገልጽ ምቹ ሁኔታ እየተፈጠረ ነው። ግን ደግሞ መጨረሻው ሊሆን የሚችለው በእርግጠኝነት ኢትዮጵያ አንድ አቋም አንድ ሀሳብ ይዛ ለምንተካቸው ትውልዶቻችን የሚሻገር ሀገራዊ ፋይዳ ያለው ሀሳብ ይዘን እንወጣለን የሚል አቋም ነው ያለን። በሌላ በኩል ለአካል ጉዳተኞች ሰላም ወሳኝ በመሆኑ ምክክሩ እጅግ አስፈላጊ ነው ያሉት ደግሞ ከአዲስ አበባ የጉባኤው ተሳታፊ ኤልያስ ገድሉ ናቸው። አንደኛ ማለት ነው በዚህ ምክክር ውስጥ
8ቱም አጀንዳ ላይ እኛ የማይመለከተን ንዑስ አጀንዳ የለም። ሁሉም አጀንዳ እኛን ይመለከተናል። በማሳየነት ሰላም ለአካል ጉዳተኞች ኦክሲጅን ነው፣ ለኛ ተጨማሪ ጉልበት ነው። ሰላም በጠፋ ቁጥር የመጀመሪያ ተጎጂ የምንሆነው እኛ አካል ጉዳተኞች ነን። ስለዚህ ሰላም በጠፋ ቁጥር እንዳንማር የምንሆነው እኛ አካል ጉዳተኞች ነን። አልተማርንም ማለት ደግሞ ያው መስራት አንችልም፣ ለማኝ ሆነን እንቀጥላለን ማለት ነው። ስለዚህ ቁጥሩ እንደ ሀገር ከ23 ሚሊዮን በላይ የሚጠጋ አካል ጉዳተኛ የያዘች ሀገር ይሄን ኃይል ያልተማረ ኃይልና ልመና ላይ የተሰማራ ኃይል ሆኖ መግኘት እንደ ሀገርም ኪሳራው ሰፊ ነው የሚሆነው ማለት ነው። ስለዚህ በየአጀንዳ ውስጥ ትላልቅ አጀንዳዎች እየተነሱ ነው። በተቋማት ግንባታ ውስጥ እየተነሳ ያለ ጥያቄ አለ። እኛ የራሳችን የሆነ ተቋም ያስፈልጋል። ተቋማዊ ከሆነ ፖለቲካሊ በአግባቡ የአካል ጉዳተኞችና ልዩ ፍላጎት የሚሽሉ ዜጎች ጉዳይ ሊድ የሚደረግ ከሆነ ችግሩ ይቀንሳል እየተባለ ያለበት ሂደት ላይ ነን። ሰላማዊ ሀገር የበዛበት እኩል አገልግሎት የምናገኝበት ትርፍ ነገር አለም እየጠየቅ ነው። የተለየ ነገር አድርጉልን አለም እየጠየቅ ነው። ስለዚህ ዘጋ ያሉ መንገዶችን ለኛ ምቹ አድርጋችሁ ክፈቱልን፣ ከዛ በኋላ እኛ መራመድ እንችላለን። የህወሓት ታጣቂ ቡድን ወደ ራያና ሌሎች አካባቢዎች የጦር መሳሪያ እያጓጓዘ መሆኑን የትግራይ ክልል ነዋሪዎች ገለጹ። በሌላ በኩል በክልሉ ካለው የጸጥታ ችግር ባሻገር የዝናብ እጥረት በመከሰቱ ማህበረሰቡ በጭንቀትና በስጋት ውስጥ መሆኑን ተናግረዋል። ገነት ዘዘው ተጨማሪ አላት። በምርጫ ቦርድ ህጋዊ ሰውነቱን ያጣው ህወሓት በህገወጥ መንገድ ስልጣን ከያዘ ወዲህ በክልሉ የሚያደርሰው የሰብአዊ መብት ጥሰት እጅግ አሳሳቢ ደረጃ ላይ መድረሱን የክልሉ ነዋሪዎች ይገልጻሉ። ይህንን ተከትሎ በክልሉ ያለው አሁናዊ ሁኔታ ምን ይመስላል ሲል ኢሳት ነዋሪዎችን አነጋግሯል። ስማቸው እንዳይጠቀስ የፈለጉ ነዋሪዎች በሰጡት ምላሽ በክልሉ ያለው የጸጥታ ሁኔታ ከጊዜ ወደ ጊዜ እየተባባሰ መምጣቱን ገልጸው በተለይም ወጣቶች ላይ ያነጣጠረ አፈሳና ጫና አሁንም ተጠናክሮ ቀጥሏል ነው ያሉት። እንደ ነዋሪዎቹ ገለጻ የህወሓት ታጣቂ ቡድን ወደ ራያና ሌሎች አካባቢዎች የጦር መሳሪያዎችን በማጓጓዝና የጦርነት ዝግጅት በማድረግ ላይ ነው ብለዋል። ነገር የለው ውሳኔ ወስነናል። ወደ ውጊያ መግባት አለብን፣ ውጡም እንዳይፈርስብን የሚባል ነገር አለ። አሁን በዚህ ሰዓት እየተኩሱ ምናምን ለምሳሌ በእኛ በኩል እያለፈን ያለ ወደ ራያ አካባቢ አሁን እንደውም ይሄ ታጣቂ ቡድኑ ወደ ራያና ወደ ሌሎች አካባቢዎች ፋት እየተንቀሳቀሰ ነው ያለው ያን ለመቀስቀስ ማለት ነው። ህዝቡ ስቃይ ላይ ነው ያለው፣ እንቅስቃሴ ላይ ነው ያለው። ህዝቡ በቃ ተጨንቀዋል። እንቅስቃሴም የለም፣ ዝግ ነው፣ ምንም ነገር የለም፣ ምንም ሰውም የለም ማለት ይቻላል። ወጣቱም የለም ማለት ይቻላል። በቃ አሁን በቃ ወጣቱም ወደ ስደት ወደ መሀል ሀገርም ይሁን ወደ አረብ ሀገርም በስደት አልቀዋል ማለት ይቻላል። የቀረውም ያው በሀፈሳ ይወሰዳል። በሌላ በኩል የጸጥታ ችግሩ ብቻ ሳይሆን የዝናብ እጥረትም በክልሉ ህዝብ ላይ ከፍተኛ ጫና እያሳደረ መሆኑን ነዋሪዎች ገልጸው በዚህም ሳቢያ ህብረተሰቡ በከፍተኛ ጭንቀትና ስጋት ውስጥ መሆኑን ተናግረዋል። ድርቅ ነው ያለው፣ ዝናብ የለም። እኛ ጋር በእኛ በኩል ይሄን ድርቅ ያለ ረሃብ ምን ይመጣል? ከተዘጋ ፌደራል መንገዱ ከተዘጋ እንደዚህ ከቀጠለ ህዝቡ ያልቃል። ሁሉም ነው ከተዘጋ ህዝቡ ያው በጭንቀት ነው ያለው። እኛ ምን ሆኖ ነው ጭንቀት ነው ያለው። ምን ዘራ ነው ውጊያውስ እንዴት ነው በዚህ ድርቅ የምናልፈው ምናምን ብሎ ነው እየሰጋለው። ምግብ ነክ ነገሮች እና ሸቀጣሸቀጦች ምናምን አሁን በቃ በነጋዴዎች ደግሞ በዚህ አጋጣሚ እየተጠቀሙ ዋጋ ይጨምራሉ፣ ያላቸውን ይደብቃሉ። በቃ በጣም አስቸጋሪ ነው። ስራም የለም። ያው በቃ በጣም ከባድ ጭንቀት ውስጥ ነው ያለው ህዝቡ። ድርጅቶች ከሆኑም ቀንሰዋል ወይም ያለው ሰራተኛ ራሱ ግማሽ ደሞዝ ነው የሚከፍሉት። ይህም ሰራተኛም እስካሁን ሁለት ወር ያልተከፈሉ አሉ። ባለፈው ከሁለት ሳምንት ነው ምናምን በፊት 2003 ምናምን ንግድ ባንክ እየሰጠ ነበር፣ ግን እሱም በወረፋ ነው። አሁን ለምሳሌ አንዳንድ ድርጅቶችም ትራንስፈር ራሱ አንጠቀም የሚሉ ድርጅቶችም አሉ። ፋርማሲ መድኃኒት ለማግዛት ካሽ ከሌላ አንሸጥም ይላሉ። ሰው ታሞ ሰው መድኃኒት ፈልጎ እዛ ሄዶ በቂ የሆነ መድኃኒት ባይኖርም ያለችው መድኃኒት ለመግዛት ራሱ ካሽ ከሌለ የለም ይላል። በተለይም በወጣቶች ላይ ያነጣጠረው አስገዳጅ ወታደራዊ ምልመላ ወጣቶችን ጭንቀት ላይ ጥሏል ያሉት ነዋሪዎቹ የፌዴራል መንግስት በውይይትና በሰላማዊ መንገድ ችግሩን ለመፍታት ያለውን አማራጭ ሁሉ መጠቀም እንዳለበት ገልጸዋል። ሆኖም የህወሓት ቡድን የሰላም ጥረቱን በመገዳደር ወደ ጦርነት ማምራቱን ከቀጠለ መንግስት አስፈላጊውን እርምጃ መውሰድ እንዳለበትም አስገንዝበዋል። ፌደራል መንግስት ማድረግ ያለበት ወይም ተደራድሮ ክልሉን ሰላም ማድረግ አለበት ወይም በኃይልም ገብቶ ክልሉን ሰላም ማድረግ አለበት። ዳይ ነው በቃ ሁለቱም ነው አማራጭ። ወይም ህወሓት ነው ብሎ
እውቅና ይስጠውና ህዝቡ ትንሽ ይላል ወይም በጉልበቱ ገብቶ ክልል ነው ሀገር ነው ድንበር ያስከብር። ይሄ ነው እኮ አሁን ነው ህዝቡ ሲቸገሩት ያለው እኮ ነው። ይሄ ማድረግ ነው ያለበት። ሌላ አማራጭ የሚኖረው አይመስለኝም ማለት ነው። ህዝብ ደግሞ ከፌደራል መንግስት ጋር ነው ያለው። ከቃል የዘለለ ምንም ተግባር ላይ አላየንም። በቃ የመጣ መጥቶ ሄደ የገብቶ ነበር እንደዚህ ሽማግሌዎች መጥቶ ነበር እንደዚህ መጥቶ ሄዱ እንደዚህ አድርጎ ነው በቃ ምንም ማለት በተግባር ይሄን የሚባል የተደረገ ስምምነት ወይም ድርድር የለም እስካሁን ድረስ። አስቸጋሪ ነው ያለው ሁኔታ። የዓለም መንግስታት በአስቸኳይ ገብተው አንድ ነገር ቢያደርጉ። በኢትዮጵያ በሙስና የሚንቀሳቀሰው የገንዘብ ዝውውር ለዋጋ ግሽበቱ መባባስ ምክንያት መሆኑን የምጣኔ ሀብት ባለሙያዎች ገለጹ። በሌላ በኩል በተለያዩ አካባቢዎች የሚስተዋለው የሰላም እጦት ምርት በአግባቡ እንዳይንቀሳቀስ ተግዳሮት እንደሆነ አስታውቀዋል። ተጨማሪ አለን። በኢትዮጵያ ምግብ ነክ ባልሆኑ ምርቶች ማለትም የግንባታ እቃዎች፣ የቤት ክራይ፣ የሕክምናና የመሳሰሉት ላይ የዋጋ ግሽበት መታየቱ ይገለጻል። ኢሳት በሀገሪቱ የዋጋ ግሽበትን ለማረጋጋት ከፖሊሲ አንጻር መወሰድ ያለባቸው መፍትሄዎች ምንድናቸው ሲል የምጣኔ ሀብት ባለሙያዎችን አነጋግሯል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረሀ ተስፋ የዋጋ ግሽበቱ እንዲባባስ ከሚያደርጉ ጉዳዮች መካከል ሙስና አንደኛው መሆኑን ገልጸዋል። በከፍተኛ ሙስና ላይ የመንግስት ኃላፊዎች እንደተጨማለቁ ነው የሚታየው። ሙስና ከፍተኛ የኢኮኖሚ ነቀዝ ነው። አንዱ ዋጋ ግሽበት በጣም የሚያበረታታ ያለ ነገር እሱ ነው። ምክንያቱም በሙስና የሚገኝ ገንዘብ ኢኮኖሚ ውስጥ ሲንሳፈፍ ነው የሚውለው። አሁን በ10 ዓመት ውስጥ ማዕከላዊ ስታቲስቲክስ ያወጣውን ስናይ የዛሬ 10 ዓመት በ100 ብር የምንገዛው የነበረውን ዕቃ አሁን በ570 ብር ነው የምንገዛው። እሱን ነው ማየት የሚያስፈልገው። ዋጋ ግሽበት እንዲሁ የየዓመቱ ከ9-12 ሄደ ሳይሆን በ10 ዓመት ውስጥ ግን የሰው ገቢ ጨምሯል ወይ? ለምሳሌ ደሞዝተኛ በዛ መጠን በ5 እጥፍ ጨምሯል የሰው ደሞዝ። ስለዚህ ሀገሪቱ ኢኮኖሚ ይህን ለማመንጨት የሚያስችል መሰረታዊ የሆኑ የፖሊሲ ለውጦች ተደርገዋል። የካፒታል ገበያ መቋቋም፣ የኢትዮጵያ ባንክ ፖሊሲዎች በብዙ መልክ መለዋወጥ፣ የውጭ ኩባንያዎች በንግድ ስራ እንዲሳተፉ የመምጣት ችሎታ፣ የውጭ ባንኮች ሀገራችን ውስጥ እንዲገቡ መፈቀድ፣ እነዚህ ሁሉ ያንን የሰውን ገቢ ለማሳደግ የሚያስችሉ መሰረታዊ ፖሊሲና የስትራቴጂ ስራዎች እየተሰሩ ነው ያሉት በመንግስት በኩል። እነዚህ ግን ውጤት እስኪያመጡ ድረስም ጊዜ ያስፈልጋሉ። ዶክተር ቆስጠንጢኖስ አክለውም ህገወጥ የገንዘብ ዝውውር ለዋጋ ግሽበቱ ሌላኛው ምክንያት መሆኑን በመግለጽ ለእነዚህ ውስብስብ ችግሮች ሲቪል ማህበራትን ጨምሮ ሌሎች የሚመለከታቸው አካላት የጋራ ውይይት ሊያደርጉ እንደሚገባ አስገንዝበዋል። ሌላው ትልቁ ችግር የህገወጥ ገንዘብ ዝውውር ነው። አሁን ኢትዮጵያ ወደ 24 ቢሊዮን ዶላር በ10 ዓመት ውስጥ አጣለች። ይህ ገንዘብ ከሀገራችን እየወጣ ውጭ የሚቀመጥ ነው። ነጋዴዎች በኢንቮይስ ማጭበርበር የሚያደርጉት ስራ ነው ብሎ አፍሪካ ልማት ባንክ አወጥቶታል። የግሎባል ፋይናንሽል ኢንቴግሪቲ አወጥቶታል። ያንን መቅረፍ የመንግስት ኃላፊነት ነው ብዬ ነው የማስበው። በሶስተኛ ደረጃ ሀገሪቱ ውስጥ ያለው ሰላም ማጣት አምራች ወረዳዎች ማምረት እንኳን ቢችሉ ምርታቸውን ወደ ገበያ ሊሄድ የሚችልበት መንገድ በቀላሉ አይኖሩም እና አሁን ዋጋ ግሽበቱ አዲስ አበባ የመሰሉ ከተሞች ላይ በከፍተኛ ደረጃ ይጨምራል። ይሄ በአጠቃላይ እንደዚህ አይነት ውስብስብ የሆነ ችግር ውስጥ ባለንበት ጊዜ በእንግሊዝኛው ፖሊ ክራይሲስ የሚሉት ትልቅ መፍትሄ ሊሆን የሚችለው የህዝብ ተወካዮች እንዲሁ በምርጫ የመጡት ብቻ ሳይሆኑ የህዝብ ስብስቦች፣ የሲቪክ ማህበራት፣ የሙያ ማህበራት፣ የሰራተኛ ማህበራት፣ የአሰሪ ማህበራት፣ ዩኒቨርሲቲዎች እነዚህ ሰብሰብ እያሉ ሊወያዩበት የሚገባ ጉዳይና መንግስት ከነሱ ጋር ይህን ተከትሎ ምን አይነት መፍትሄ ሊመጣ ይችላል ተብሎ በፖሊሲ በስትራቴጂ ተቀምጦ ሊሄድ የሚገባው ነገር ነው ብዬ አስባለሁ። ሌላኛው የምጣኔ ሀብት ባለሙያ ፋሲል ጣሰው በበኩላቸው ለዋጋ ግሽበቱ ምክንያት የሆኑ ጉዳዮችን አንስተው መፍትሄ ሊሆኑ የሚገቡ ሀሳቦችን ጠቁመዋል። ያለፉት ዓመታት አገሪቱ ውስጥ ከፍተኛ የሆነ ያለመረጋጋት አለ። ዋና የምርት አቅራቢ የሆኑ ክልሎች ኦሮሚያ፣ አማራ፣ ትግራይ የመሳሰሉት እንደዚሁ ተረጋግተው ስራ እየሰሩ አይደለም። የምርት ቀጠናዎች የጦር አውድማ ሆነዋል። ሁሉም ንቅናቄ አድርጎ የኢኮኖሚው የምጣኔ ሀብቱ በተለይ የገንዘቡ ባለቤት መሆናችንን ሁሉም አምነው መነሳት አለበት። ባንኮች ብር ዝቅ ዝቅ፣ ዶላር ከፍ ከፍ ነው የሚያደርጉ። ይሄ እኮ የምጣኔ ሀብት ህግ አይደለም፣ የምጣኔ ሀብት ህግን ይጻረራል። እና ከዚህ አንጻር ይሄንን ለማስቆም ሁሉም ከሀ እስከ
ለማስከበር ንቅናቄ ማድረግ አለብን። መንግስት ላይ መተው ብቻ አይቻልም። በአዲስ አበባ ከተማ በንግድ ስርዓቱ ላይ የሚታየውን ህገወጥነት ለመከላከል በትኩረት እንደሚሰራ የተለያዩ ክፍለ ከተሞች ንግድ ጽሕፈት ቤት ኃላፊዎች ገለጹ። ባለፈው በጀት ዓመት የንግድ ህጉን ከማስከበር አኳያ በርካታ ተግዳሮቶች እንደነበሩና ለአዲሱ በጀት ዓመት ችግሮቹን መፍታት የትኩረት አቅጣጫዎች እንደሚሆኑ አመልክተዋል። መሳይ ገዛኸኝ ተጨማሪ አላት። በአዲስ አበባ ከተማ የንግድ ስርዓት ላይ ህግን አስከብሮ ከመስራት አኳያ ከፍተኛ ተግዳሮት እንዳለ ይገለጻል። ከዚህ ጋር ተያይዞ በክፍለ ከተማ የሚገኙ የንግድ ጽሕፈት ቤት ኃላፊዎች ማህበረሰቡ ላይ የሚደርሰውን ጫና ከመከላከል አኳያ እየተሰሩ ያሉ ስራዎች ምን ይመስላሉ ሲል ኢሳት ጠይቋል። የቦሌ ክፍለ ከተማ ንግድ ጽሕፈት ቤት ኃላፊ ሸምሲያ ነጋሽ ህግን አስከብሮ ከመስራት አኳያ ተግዳሮት እያጋጠማቸው መሆኑን በመግለጽ በቀጣይ በጀት ዓመት በትኩረት የምንሰራበት ይሆናል ብለዋል። ህገወጥነት ላይ የሚሳተፉ አካላትን በደንብ ክትትል አድርገን ቁጥጥር አድርገን ወደ ህጋዊነት መመለስ ነው። አሁን ህገወጥነት ላይ በምርት መከዘን፣ ምርት መደበቅ አለ። ያለ ንግድ ፍቃድ ባልታደሰ በታገደ 5 ጥፋቶች በመንላቸው ተሰማርቶ ያለውን ነጋዴ በአመለካከት በጣም በተጨነን ሳይሆን በትክክል ሄደን ግንዛቤ ፈጥረን ለሱ ምን ይጠቀማል አገር ደግሞ ይሄ ልማት ሁላ ከነሱ በሚሰበሰብ ግብር እንደሆነም ተማምነን ወደ ህጋዊነት ስርዓት ማምጣት ነው። አንዱ ችግራችን ተግዳሮት ይሆናል ብለን የምንይዘው አንዱ ህገወጥነትን ነው ማለት ነው። ህገወጥነትን ተከላክለን ወደ ህጋዊነት ማምጣት አንዱና ዋነኛው ስራችን ነው ማለት ነው። ሌላው የማህበረሰባችን አንገብጋቢ ጥያቄ ነው ብለን የምንለው የህዝቡን የኑሮ ውድነት ወይም ደግሞ ኑሮ ውድነት ህዝብ ውስጥ እንዳይከሰት የኑሮ ጫናውን ማቃለል ነው ማለት ነው። የለሚ ኩራ ክፍለ ከተማ ንግድ ጽሕፈት ቤት ኃላፊ ሳሙኤል ቢሰጠኝ በበኩላቸው በቅዳሜና እሁድ ገበያዎች ያሉ ህገወጦችን ከመቆጣጠር አኳያ ጥሩ ውጤት መመዝገቡን ጠቅሰው በበጀት ዓመቱ በርካቶች ወደ ንግድ ስርዓቱ እንደገቡ አንስተዋል። የተሻለ አቅርቦት በማቅረብ ህብረተሰቡ ውስጥ ላይ እየተፈጠረ ያለውን የኑሮ ጫና ማቃለል ዋናው ስራችን ይሆናል። በንግድ ስርዓት ውስጥ ደግሞ ህገወጥነትን በመቆጣጠር ወደ ህግ አሰራር እንዲገቡ የማድረግ ስራ በዋናነት የምንሰራው ይሆናል ማለት ነው። 2500 በላይ አዲስ ነጋዴዎች ወደ ንግድ ፍቃድ አውጥተው ወደ ስራ ገብተዋል። በአንጻሩ ደግሞ ወደ 700 የሚሆኑ በተለያዩ ምክንያቶች ያቋረጡ አሉ ማለት ነው። አንዳንዶቹ ካቋረጡት ውስጥ ግብራቸው በወቅቱ ያለመክፈል ሊሆን ይችላል። ከከፈሉ በኋላ ወደ ንግድ ስርዓቱ የሚመለሱበት ሁኔታ አለ። ስለዚህ ንግድ ፍቃድ ከዘጋው የበለጠ ወደ ንግድ ስርዓቱ የገባው ቁጥር ከፍተኛ ነው። በሌላ በኩል የንፋስ ስልክ ላፍቶ ክፍለ ከተማ አትክልት ተራ ምርቶች በቅናሽ ዋጋ ለህብረተሰቡ ለማቅረብ ምን ያክል እየተሰራ ነው ስንል ለክፍለ ከተማው ንግድ ጽሕፈት ቤት ኃላፊ መኳንንት ዘነበ ጥያቄ አቅርበናል። ኃላፊው በአትክልት ተራው አብዛኛው ምርት ለነጋዴ የሚቀርብ በመሆኑ በገበያው ባህሪ መሰረት በትንሽ ኪሎ ለህብረተሰቡ የማይሸጡ ሊኖሩ እንደሚችሉ በመግለጽ ተሰራ ያሉትን አንስተዋል። ምናልባት 2 ኪሎ 3 ኪሎ ከ5 ኪሎ በታች ምናምን አንዳንድ ነጋዴዎች እንደዛ አንሸጥም የሚሉ ሊኖሩ ይችላሉ። ለምን? ባህሪው ነው የገበያው ባህሪ በራሱ የሚፈለገውም እኛም የምናበረታታው በጅምላ ከዚህ ወስደው ለማህበረሰቡ በዝቅተኛ ዋጋ እንዲሸጡ ለማድረግ ነው። እዚህ ግን ደግሞ እኛ ይሄንን ምን አድርገናል? እዚህ ላፍቶ ገበያ ማዕከል ውስጥ ከመደበኛው ሱቅ መሸጫ ውጭ ወጥተው በየበረንዳው በየአስፋልቱ ግቢውን ሞልተው የሚቸረችሩ ነበሩ አይደለ? ኢመደበኛ የሚባሉ ነጋዴዎች ማለት ነው። እነሱን ከዚህ ገበያ ማዕከል አውጥተን አላራቅናቸውም። እዚሁ አደራይተን ቦታ ሰጠናቸዋል። 3 ካሬ ወስደዋል። አሁን ገበያውን እያዘመንን ያለነው። ስለዚህ በሚፈልገው መጠን እዚሁ 1 ኪሎም ሆነ 3 ኪሎ የሚፈልገውን ያህል መጠን ከነሱ ደግሞ በችርቻሮ እነሱ በችርቻሮ ነው የሚሸጡት። በችርቻሮ ነዋሪው እንዲገዛ ምቹ ሁኔታና የማስተሳሰር ገበያውን የማስተሳሰር ስራ እየሰራና ያለ ነው። የአዲስ አበባ ንግድ ቢሮ በንግድ ስርዓቱ ላይ የሚታየውን ህገወጥነት ለመቆጣጠር በርካታ ስራዎች እየሰራ እንደሆነ ቢገልጽም በየጊዜው ህብረተሰቡን በሚያማርር መንገድ የሚደረጉ የየዕለት ዋጋ ጭማሪዎች እንዳሉ ህብረተሰቡ አልፎ አልፎ ለኢሳት መግለጹ ይታወሳል። በአማራ ክልል ምስራቅ ጎጃም ሉማሜ ወረዳ የፋኖ ታጣቂ ቡድን አባል ነን የሚሉ አካላት ዜጎችን አፍነው እያስፈራሩ ገንዘብ እንደሚጠይቁ ተገለጸ። እነዚህ ታጣቂዎች በሚንቀሳቀሱባቸው አካባቢዎች የሚሰማው የተኩስ ድምጽ ስጋት ላይ እንደጣላቸው ነዋሪዎች ለኢሳት ተናግረዋል። ትዕግስት ተስፋዬ ተጨማሪ አላት።
በአማራ ክልል ትጥቅ አንግበው በሚንቀሳቀሱ ቡድኖች በተፈጠረ የጸጥታ ችግር ከ4 ሚሊዮን በላይ ዜጎች ከትምህርት ገበታ ውጪ ሲሆኑ በርካቶች ለስደትና ለመፈናቀል እየተዳረጉ መሆኑን ኢሳት ከዚህ ቀደም ዘግቧል። ኢሳት በአማራ ክልል ያለውን አሁናዊ ሁኔታ ምን ደረጃ ላይ ነው ሲል ነዋሪዎችን ጠይቋል። በምስራቅ ጎጃም ሉማሜ ወረዳ ነዋሪ የሆኑትና ስማቸው እንዳይጠቀስ የጠየቁ ግለሰብ ታጣቂዎች በከፈቱት ተኩስ የወረዳው የጸጥታ ኃላፊና የፋይናንስ ዘርፍ ኃላፊ ታፍነው መወሰዳቸውን ጠቅሰው በወረዳው ኮሚኒኬሽን መረጃው ተደራሽ መሆኑን ለኢሳት ተናግረዋል። አሁን ከሰሞኑን በመረጃችሁ ልትሰሙ ትችላላችሁ። እዚህ ምስራቅ ጎጃም ከኛ ጎረቤት የሆነ ወረዳ ሉማሜ ላይ ሌሊቱ 11 ሰዓት በመግባት ከፍተኛ የሆነ ንብረት ወድሟል። ሰዎች ታግተው ሄደዋል። እነሱም የሞት አደጋ የደረሳለ። ሁለቱ የመንግስት የጸጥታ ኃይልና የፋኖ የጸጥታ ኃይሎች ናቸው። ሉማሜ ከተማ በመግባት ከመንግስት የጸጥታ ኃይል ካምፕ ውስጥ በከፈቱት ተኩስ ነው ይሄ ነበር። በዛ መሀል ከተማው ገብተው ሲወጡ የመንግስት ባለስልጣናትን ነው ይዘው ሄዱት ማለት ነው። ከቤታቸው ባለስልጣናት ናቸው የታግተው የሄዱ እና የወረዳው የጸጥታ ዘርፍ ኃላፊና የወረዳው የፋይናንስ ኃላፊ ናቸው በዚህ ግድያ ያለ መረጃ የሞቱት። እሱም በወረዳው ኮሚኒኬሽን በኩል እነሱም ህይወታቸው ማለፉን ተዘግቧል። ሌላኛው ነዋሪ በበኩላቸው በፋኖ ታጣቂ ቡድን አባል ነን በሚል ማስፈራሪያ ዜጎችን አፍነው ገንዘብ እንደሚጠይቁ ነው የተናገሩት። ምን አለ መሰለሽ እዚህ መንደር ሌባ አንዳንድ ሰው ስልክ እየደወሉ ይሄን ያህል ብር አምጡ ብሎ የማስፈራራት አንዳንድ ነገሮች አሉ። በፋኖ ስም እያሳበበ እኔ ፋኖ ነኝ እኔ እንደነኝ ይሄን ያላኩ ምናምን የሚሉ ነገሮች አሉ። በርቀት የሚሰሙ የተኩስ ድምጾች እንዳሉም ነዋሪዎች ጠቁመዋል። አለ ያማ አለ እንጂ አሁን በየቦታው ያለ ያስልሽ አሁን ከህዝብ በብዛት የሚኖርባቸው ከከተማዎች ሩቃት ነው እንጂ የፋኖ ኃይሎች ያሉበት ከከተማ ይሸሽ ባሉበት ቦታ መንግስት ወደዛ አዶ የሚያደርገው ውጊያ በየቀኑ በጣም ከባድ መሳሪያዎች ዙ23 መድፍ ሁሉ ይሰማል ተቀርበረ እና አሁን ይሄ ህዝቡም ከመልመድ ይመስለኛል ብዙ ጊዜ ስለተደጋገመ እንደ አይነት ነገሩ እንደንትና አጀንዳ አድርጎ እያንዳንዱ ነገር በየቀኑ አያወራም። ሰዎቹ ሲገደሉ ሲሞቱ በቃ የተለመደ ነገር ስለተደረገ እንደድሮ መረጃ በዛ ልክ እንደመጀመሪያው አይነገርም ነው እንጂ ስጋቱማ አሁንም ስጋት አለ። ተዘግተው የቆዩ ትምህርት ቤቶች እንዲከፈቱ በመንግስት በኩል ዝግጅት መኖሩን የነገሩን ሌላኛው ነዋሪ ለተግባራዊነቱ የታጣቂው ቡድን እንቅስቃሴ ሊገታ ይገባል ብለዋል። ቅድመ ዝግጅት መንግስት እያደረገ ነው። ይህም መምህራን አሁንም እዛ ሁኔታ ውስጥ ለመግባትና ለመሄድ ስጋት ውስጥ ናቸው። አሁንም ባለን መረጃ መሰረት ስንሰማ በርካታ ቀበሌዎች በታጣቂው ኃይል ነው ያሉት። አሁን እነዛ መምህራን ደግሞ ግድ ትሄዳላችሁ፣ ሄዳችሁ ትሰራላችሁ፣ ትምህርት ከፖለቲካ ነጻ ነው ሂዱ ይባላሉ። መምህራን እዛ ሲሄዱ ደግሞ እንግዲህ ስቃይ ይደርስባቸዋል። እሱ አሁንም ነጻ ነው ማለት አይቻልም። ኢሳት የነዋሪዎችን ሀሳብ ይዞ የክልሉን የጸጥታ ዘርፍ ለማነጋገር በእጅ ስልካቸው ላይ ተደጋጋሚ የስልክ ጥሪና የጽሁፍ መልእክት ቢያደርግም ምላሽ ማግኘት አልተቻለም። ይሁን እንጂ ምላሽ ባገኘንበት አፍታ የምንመለስበት መሆኑን እናስታውቃለን። ውድ ተመልካቾቻችን አሁን ደግሞ ወደ ውጭ ዜናዎች ተሻገርን። በአሜሪካ የጦር መርከብ ላይ የሚያገለግሉ ወታደሮች ስነልቦናዊና አካላዊ ደህንነት አደጋ ላይ መውደቁ ተሰማ። በመርከቧ ላይ የምግብና ሌሎች መሰረታዊ አቅርቦቶች እጥረት መከሰቱ የተነገረ ሲሆን በርካታ የባህር ኃይል አባላት በከፍተኛ የአእምሮ ጫና ምክንያት ራሳቸውን ወደ ባህር ለማወርወር መሞከራቸው ተዘግቧል። ዮሐንስ ተስፋ ተጨማሪ አለው። በመካከለኛው ምስራቅ ከኢራን ጋር ባለው የጦርነት ቀጠና የተሰማራችውና 5000 አባላትን አሳፍራ የምትገኘው የዩኤስኤስ አብርሃም ሊንከን የጦር መርከብ በኮቪድ-19 ወረርሽኝ ወቅት ማረፊያ ወደብ አጥተው ባህር ላይ አስከፊ ጊዜ ሲያሳልፉ ከነበሩ የመንገደኛ መርከቦች ጋር እየተነጻጸረች ትገኛለች። የኒውክሌር ኃይል ማመንጫ ያላት ይህች የጦር አውሮፕላን ተሸካሚ ለ250 ተከታታይ ቀናት በባህር ላይ በመቆየት አዲስ ታሪካዊ የረጅም ጊዜ የግዳጅ ሪከርድ አስመዝግባለች። መርከቧ በቀንም በሌሊት የውጊያ አውሮፕላኖችን እያስወነጨፈችና የአየር እንዲሁም የባህር ላይ ከበባዎችን እያስፈጸመች ባለችበት በዚህ ወቅት አባላቱ ከከፍተኛ ድካምና የአእምሮ ጤና መታወክ ጋር እየታገሉ መሆናቸው ተገልጿል። የወታደሮቹ ቤተሰቦችም ከሚችሉት በላይ ጫና ላይ መውደቃቸውን በመግለጽ ቅሬታቸውን ይፋ አድርገዋል። አንዳንድ የመርከቧ አባላት ባልደረቦቻቸው ራሳቸውን ወደ ባህር ሲወረውሩ ለማስጣል መገደዳቸውን ሲናገሩም የፔንታጎን ኃላፊዎች ግን የምግብና የመጠጥ ውሃ እጥረትን ጨምሮ የአእምሮ ጤና ቀውስ ዘገባዎችን አስተባብለዋል። ሆኖም ወደ ባህር የወደቀን ወታደር አስመልክቶ ምርመራ እየተካሄደ መሆኑ ታውቋል። ይህ ሁኔታ ቴህራን ስትጠብቀው የነበረው አዲስ የፖለቲካና ወታደራዊ መጠቀሚያ ካርድ ይሆን? የትራምፕ አስተዳደር የጦርነት ዘመቻስ እየተናጋ ስለመሆኑ ጠቋሚ ነገር ነውን? በጉዳዩ ላይ ማብራሪያ የሰጡት የቀድሞ የአሜሪካ ማሪን ኮር ልዩ አባል ጆናታን ሃኬት ኢራናውያን ከአሜሪካውያን በላይ በውጊያ ውስጥ የመቆየት አቅም አላቸው ይላሉ።
effects at sea now are a result of lack of prior. አሁን በባህር ላይ የምናየው ቀውስ በቂ የቅድመ ስምሪት እቅድ ካለማውጣት የመጣ ነው። መርከቧ ለ250 ቀናት በባህር ላይ ቆይታ ወደብ ያረፈችው 2 ጊዜ ብቻ ሲሆን አባላቱ ግን የእረፍት ዕድል አልነበራቸውም። ይህም ማለት ለ250 ቀናት ሙሉ በስራ ላይ ነበሩ ማለት ነው። እነዚህ 5000 ሰዎች ተሳፋሪዎች ሳይሆኑ በየቀኑ ከ10 እስከ 12 ሰዓታት በከፍተኛ የጦርነት ስጋትና ውጥረት ውስጥ የሚሰሩ ናቸው። በእነሱ ቦታ ሆኖ ማሰብ በጣም ከባድ ነው። 251 it's really tough to imagine in their shoes. ይህ ሁኔታ የአሜሪካና ኢራን ጦርነት ያለበትን እውነተኛ ገጽታ ያሳያል ወይስ ጊዜያዊ ፈተና? ጆናታን ሃኬት ምላሽ አላቸው። What we see with this extended time period certainly looks like gold. የጊዜው መራዘም የውጊያው ግቦች እየተቀየሩ መሆናቸውን ያሳያል። ጦርነቱ ሲጀመር አጭር ጊዜ ይወስዳል ተብሎ ቢታሰብም አሁን ግን እየተራዘመ ይገኛል። የኢራን መንግስትም ውጊያው በተቻለ መጠን እንዲራዘም ይፈልጋል። ከአሜሪካ የእኩለ ዘመንና ከእስራኤል ጠቅላላ ምርጫ በኋላ ለስለስ ያለ ፖሊሲ ያላቸው መሪዎች ቢመጡ ለቴህራን ትልቅ ዕድል ይፈጥራል። በመርከቧ ላይ 5 የአእምሮ ጤና ባለሙያዎችና ወታደሮችን ከቤተሰብ ጋር የሚያገናኙ አስተባባሪዎች ቢኖርም የጊዜው መራዘም የድጋፍ ስርዓቱን አቅም እያዳከመው ይገኛል። ጆናታን ሃኬት እንደገለጹት እነዚህ የአእምሮ ጤና አገልጋዮች ለአጭር ጊዜ የተደራጁ እንጂ እንዲህ ላለ ረጅምና ተስፋ የሌለው የጦርነት ጊዜ ባለመዘጋጀታቸው ያሉት ግብአቶች ከጥቅም ውጭ እየሆኑና እየተሟጠጡ ይገኛሉ። በአሁኑ ወቅት የአሜሪካ አስተዳደር ከሁሉም አቅጣጫ ከፍተኛ ጫና እያጋጠመው ይገኛል። ጦርነቱ እንዲቆም ከሚፈልጉ ወገኖች በተጨማሪ በነዳጅ ዋጋ ንረት ምክንያት የዕለት ተዕለት ኑሮ የተወደደባቸው ዜጎች ቅሬታቸውን እያሰሙ ነው። የሆርሙዝ ወሽመጥ በመዘጋቱ ከካታር የሚወጣው የተፈጥሮ ጋዝና የነዳጅ መጠን በመቀነሱ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጫና ፈጥሯል። ዜናውን ስናጠናቀር ሮይተርስ እና DW ኒውስን በመረጃ ምንጭነት ተጠቅመናል። የመን ዳግም ወደ ጦርነት የመመለስ ስጋት እንዳንዣበበባት የተባበሩት መንግስታት አስጠነቀቀ። ሁለቱም ወገኖች ፍጥጫውን አቁመው ጠንካራ የተኩስ አቁም ስምምነት እንዲያደርጉ ጥሪ ቀርቧል። ሸሪፍ ኢማም ተጨማሪ አለው። በየመን የ2022 የተኩስ አቁም ስምምነት በተፈረመበት ወቅት ከነበረው ጊዜ በባሰ አዲስ ጦርነት ሊጀመር እንደሚችል የተባበሩት መንግስታት ድርጅት መልእክተኛ አስጠንቀዋል። በተባበሩት መንግስታት የየመን ልዩ ልዑክ ሃንስ ግሩድበርግ ለጸጥታው ምክር ቤት እንደተናገሩት በየመን ተቀዛቅዞ የነበረው ጦርነት አሁን ላይ ተጠናክሮ ቀጥሏል። በዚህም በግጭቶች ወታደሮችና ሲቪሎች ተገለዋል። በኢራን የሚደገፈው የሁቲ ቡድን ተዋጊዎች በማሪብ፣ በአድራማውት፣ አልማካና በሌሎችም አካባቢዎች ከመንግስት ኃይሎች ጋር ተቃይተዋል። በኤደን የሚገኘው ዓለም አቀፍ እውቅና ያለው የየመን መንግስት ኃይሎች በታይዝ አካባቢ የተፈጸመ ጥቃትን ተከላክሏል። ከዚህ ባለፈም በተለያዩ ግዛቶች በሁቲ ኃይሎች ላይ የመድፍና የድሮን ጥቃት መፈጸማቸውን አስታውቀዋል። የተባበሩት መንግስታት ልዩ ልዑክ ሁለቱም ወገኖች ፍጥጫውን አቁመው ጠንካራ የተኩስ አቁም ስምምነት እንዲደረግ ጥሪ አቅርበዋል። ግሩንበርግ አክለውም ሀውቲዎች በቀይ ባህር መርከቦች ላይ የሚሰነዝሩት ጥቃት የየመንን በአካባቢ በመካሄድ ላይ ወዳለው ክልላዊ የአሜሪካና ኢራን ጦርነት ሊያስገባ ይችላል ሲሉ አስጠንቅቀዋል። በ10 ዓመታት የእርስ በርስ ጦርነት የደቀቀው የየመን ኢኮኖሚ እንዲያገግም መስራት አስፈላጊ እንደሆነ ግሩንበርግ አሳስበዋል። ይህን ተግባራዊ ለማድረግ ደግሞ የንግድ መርከቦች ወደ የመን ወደቦች መድረሳቸው እንዲቀጥሉ፣ ነዳጅ ኤክስፖርት ማድረግ እንዲጀመር፣ በሁቲዎች ቁጥጥር ስር ባለው የሰንዓ አየር ማረፊያ የሚደረጉ የንግድ በረራዎች እንዲጀመሩ ሁሉም ወገኖች በትብብር እንዲሰሩ አሳስበዋል። በዚህ ጉዳይ ላይ በግጭት ውስጥ ያሉ ወገኖች በትብብር የበለጠ ተጠቃሚ ሊሆኑ ይችላሉ ከግጭት ይልቅ ብለዋል። ሁቲዎች በሰንዓ በ2014 ከተቆጣጠሩ ጊዜ አንስቶ የመን በግጭት ውስጥ ተዘፍቃለች። ይህም በቀጣዩ ዓመት በሳውዲ የሚመራ ወታደራዊ ጣልቃ ገብነት እንዲጀመር ሰበብ ሆኗል። ሁቲዎችና ዓለም አቀፍ እውቅና ያለው መንግስት በ2022 የተኩስ አቁም ስምምነት አድርገዋል። ስምምነቱ በአብዛኛው ተጠብቆ የቆየ ቢሆንም ጦርነቱን ለማስቆም የሚደረገውን ዘላቂ ስምምነት ግን በ2023 ላይ ቆሟል። ይህን ተከትሎ ውጥረቱ እየጨመረ መምጣቱን ግሩንበርግ ተናግረዋል። በየመን የሚካሄደው ጦርነት እየተባባሰ መሄድ የሰብአዊ ቀውሱን እጅግ እያባባሰው ነው ተብሏል። ከግማሽ በላይ የሚሆነው የየመን ህዝብ በቂ ምግብ አያገኝም። 6 ሚሊዮን የሚጠጉ ሰዎች ወደ ረሃብ በሚጠጋ ችግር የተጋረጠባቸው መሆኑን የተባበሩት መንግስታት የሰብአዊነት ኃላፊ ቶም ፍሌቸር ለመንግስታቱ ድርጅት የጸጥታው ምክር ቤት ተናግረዋል። በግጭቱ ምክንያት ሴቶች ከፍተኛ ዋጋ እንደሚከፍሉም ፍሌቸር ተናግረዋል። በእርግዝና ወቅት ሊከሰቱ ከሚችሉና በሕክምና ሊፈቱ ከሚችሉ ችግሮች ጋር በተያያዘ
በየቀኑ 3 ሴቶች ይሞታሉም ብለዋል። ዜናውን ስናዘጋጅ አልጀዚራና ሮይተርስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሳምንቱ ዋና ዋና ዜናዎች ተጠናቀዋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ